ወንዶች ነን ብላችኋል፣ ጀግና ነን ብላችኋል አይደል? እናንተ ናችሁ ተኳሾች። ደርግን ያሸነፋችሁት እናንተ ናችሁ አይደል? የጀግና ዘር ናችሁ አይደለ? ሂዱና የተከዜ ዘብን ሞክሩት። ከዛ በኋላ እንነጋገር። አማራ ክልል ዘልቀው የሰው የአስተዳደር ወሰን ጥሰው የሰው ክልል አልፈው እንዲገቡ ያደረግናቸው ልንዋጋ አይደለም ይላል እና የወልቃይት ጠገዴ ህዝቦችን ሰላም ብለው እንዲመለሱ ምን ለማትረፍ ገባችሁ? ምን አግኝታችሁ ወጣችሁ? በልጆቻችን ደም እየቀለዳችሁ የምትኖሩት እስከመቼ ድረስ ነው የሚል ማህበረሰብ ቢኖር ከወሰድከው 8 ስምምነት ውስጥ የትኛውን ፈጸም? የፌዴራል መንግስቱ እኮ መጀመሪያ ጀነራል ታደሰን ወደ ትግራይ ሲልካቸው አስሮን ይላካቸው። ታስረው የተላኩ ፕሬዝዳንት ናቸው። ሞክረው ለመውጣት በሚያደርጉት እጃቸውን ሰደድ አድርገው ሲመለሱ የሚያልቁት በሺዎች የሚቆጠሩ የትግራይ ተወላጆች መሆናቸው ያሳውን ፌዴራል መንግስቱ ከጀነራል ታደሰ ወረደ ጋር ያለውን ግንኙነት የጨረሰ ይመስለኛል። ከዚህ በኋላ ጀነራል ታደሰና ህወሓት አንድ አይደለም ብሎ የሚያላዝን ሰው ካለ ህወሓት ነው። ወርቅ ዘራፊዎች፣ የተለያዩ ማዕድናትን እያወጡ የሚሸጡ የህገወጥ የገንዘብ አዘዋዋሪዎች፣ የመሳሪያ አዘዋዋሪዎች፣ ጀነራል ሆነው የጦር መሪ ሆነው ህገወጥ ስራ የሚሰሩ ሰዎች ክልሉን እንዲቆጣጠሩት አድርጎ የማፊያ ስርዓተ ማህበር እንዲመሰረት ያደረገ ሰው ነው። ሰላም ለእናንተ ይሁን። የተከበራችሁ የመሆን መልቲሚዲያ ቤተሰቦች እንደምን አላችሁ? ብሩክ የሾርቅ አሰፋ ነኝ። የዛሬውን ዕለታዊ ፕሮግራማችንን ከመሆን መልቲሚዲያ ይዘን ቀርበናል። በዛሬ ፕሮግራማችን በሶስት አበይት ርዕሶች ላይ የምንወያይበት ፕሮግራም ይኖረናል። በዛሬው በደንብ በዋናነት ትኩረት አድርገን ከምንወያይባቸው ዋና ዋና ነጥቦች መካከል በትግራይ ክልል የሚንቀሳቀሰውን የሽብር ቡድን የህወሓትን እንቅስቃሴና የጊዜያዊ አስተዳደሩን ሁኔታ የምንቃኝበት ነው የሚሆነው። እንግዲህ በዚህ ዋና ርዕስ ስር ሶስት ዋና ዋና ነጥቦችን በማውጣት ነው ውይይት የምናደርገው። የመጀመሪያው ነጥብ የምንወያይበት ነጥብ ጀነራል ታደሰ ወረደ ከሰሞኑ የህወሓት ታጣቂ ቡድኖች ወደ አማራ ክልል ዘልቀው ገብተው የጀመሩትን የጦርነት ወይም የውጊያ ትንኮሳ አስመልክቶ የሰጡት የቃለመጠይቅ መግለጫ አለ። እዛ ቃለመጠይቅ ላይ ያነሷቸውን ነጥቦች አንድ ባንድ የምናነሳበት ወይም ዋና ዋና የምንላቸውን ነጥቦች የምንቃኝበት ፕሮግራም ውይይት ነው የሚኖረን። ዋናው አጀንዳችን የፕሬዝዳንቱ ቃለመጠይቅ ነው የሚሆነው ማለት ነው። እንግዲህ ከዚያው ጋር ተያይዞ በሁለተኛነት የምንዳሰሰው ወልቃይት ጠገዴ ለምን የህወሓት የሞት ሽረት ጉዳይ ሆነች የሚለውን ጉዳይ የምንዳሰስ ይሆናል። ለምንድን ነው ወልቃይትን በዚህ ደረጃ ህወሓት እየፈለጋት ያለው የሚለውን ጉዳይ የምናይ ነው የሚሆነው። በሶስተኛ ደረጃ የዛው የወልቃይት ጠገዴ የዳንሻና ሁመራ አካባቢ ነዋሪዎች ከሰሞኑ በተከታታይ የተለያዩ ከተሞች ላይ የተቃውሞ ሰልፎች፣ የትዕይንተ ህዝቦች እየተካሄዱ እንደሆነ ይታወቃል። በዚያ ሰላማዊ ሰልፍ ላይ ምን ምን መልእክቶች ተላለፉ? የሰላማዊ ሰልፉ አንድምታውና እንዲተላለፍ የተፈለገው መልእክት ምንድን ነው የሚለውን ጉዳይ በትኩረት የምንዳሰስ ነው የሚሆነው። በእነዚህ ባነሳናቸው ሶስት ነጥቦች ላይ ያላችሁን ሀሳብ አስተያየት እናንተም በኮመንት መስጫው ላይ ልታሳውቁኝ እንደምትችሉ ለመግለጽ እወዳለሁ። መሆን መልቲሚዲያን ላይክ፣ ሰብስክራይብ እና ሼር ማድረጋችሁን ሳትረሱ በሱፐር ቻት እና በሱፐር ስቲከር እንዲሁም ከታች በምናስቀምጠው የንግድ ባንክ አካውንታችን ድጋፍ ልታደርጉልን እንደምትችሉ እያሳሰብኩኝ ከፕሮግራሙ ጋር አብራችሁ እንድትቆዩ በአክብሮት እጋብዛለሁ። መሆን መልቲሚዲያ ዘረኝነትንና ጥላቻን የሚጸየፍ በሐሳብ የበላይነት የሚያምን እውነትንና ኢትዮጵያዊነትን ለማጽናት የሚተጋ ሚዲያ ነው። መሆን መልቲሚዲያን በሱፐር ቻት እና በሱፐር ስቲከር እንዲሁም በገንዘብ መደገፍ የምትችሉ መሆኑን በአክብሮት እንገልጻለን። ይህን ሚዲያ መደገፍ እውነትንና ኢትዮጵያዊነትን ማጽናት መሆኑን አውቃችሁ ሼር፣ ላይክ፣ ሰብስክራይብ በማድረግ ለሌሎች ተደራሽ ማድረጋችሁን አትርሱ። መሆን መልቲሚዲያ የአዲሱ ትውልድ ሚዲያ። እንግዲህ ጀነራል ታደሰ ወረደ በአማራ ክልል የትግራይ ታጣቂዎች ዘልቀው ገብተው በህወሓት አዛዥነት ማለት ነው የጀመሩትን የውጊያ ትንኮሳ አስመልክቶ በመጀመሪያ በትላንትናው ዕለት በሰራነው ቪዲዮ የዳሰስ ነው በጽሁፍ ያሰፈሩትን በሶሻል ሚዲያቸው ላይ በትግራይ ኮሚኒኬሽን ኦፊስ ገጽ ላይ እንዲሁም በፕሬዝዳንት ኦፊስ ገጽ ላይ የጻፏቸውን መረጃዎች መነሻ ወይም ዋቢ በማድረግ በዛ ሐሳብ ላይ ከዚህ በፊት አንድ ፕሮግራም ሰርተን እንደነበር ይታወሳል።
ያንኑ ሐሳብ በትላንትናው ዕለት ደግሞ በቃለ መጠይቅ መልክ ይዘውት ወጥተዋል። የትግራይ ቴሌቪዥን ማለት ነው። ጀነራል ታደሰ ወረደ የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንቱ ማለት ነው ከትግራይ ቴሌቪዥን ጋር ያደረጉት ቆይታ ላይ ያነሷቸው ዋና ዋና ነጥቦች ምንድናቸው የሚለውን ጉዳይ ስንመለከት እንግዲህ የጦርነት ትንኮሳውን ማድረጋቸውን፣ ታጣቂዎቻቸውን ወደ አማራ ክልል ዘልቀው እንዲገቡ ማድረጋቸውን፣ ይህንንም ትዕዛዝ የሰጡት የጊዜያዊ አስተዳደሩ ፕሬዝዳንት ወይም ደግሞ የህወሓት አመራሮች መሆናቸውን ጀነራል ታደሰ ወረደም አንዱ የአዛዦቹ አካል እንደሆኑና ይህን ጦርነት የጀመሩት እነሱ እንደሆኑ ወይም ውጊያውን የከፈቱት እነሱ እንደሆኑ በራሳቸው አንደበት ቃል በቃል አምነዋል። ጦርነቱን ያስጀመርነው እኛ ነን፣ የጀመርነው ግን ለውጊያ ይሆናል ብለን አልነበረም፣ ለመዋጋት አልነበረም። ታጣቂዎቻችንን አሰልጥነን አስታጥቀን መሳሪያ አስይዘን ወደ አማራ ክልል ዘልቀው የሰው የአስተዳደር ወሰን ጥሰው የሰው ክልል አልፈው እንዲገቡ ያደረግናቸው ልንዋጋ አይደለም ይላል እና የወልቃይት ጠገዴ ህዝቦችን ሰላም ብለው እንዲመለሱ ነው መሳሪያና ዲሽቃና ዲሞፍተር ታጥቀው ወደ አማራ ክልል ግዛት ዘልቀው የገቡት የትግራይ ታጣቂዎች ከሁመራ ሰሊጥ ሊያጭዱ ነው። ምን ለማድረግ ነው የገቡት ታዲያ? ውጊያ ለመጀመር ካልሆነ እንዴት ነው የታጠቀ ኃይል በመሳሪያ ታጅቦ በምንድነው በእብሪትና በትዕቢት እየተመራ የሰው የክልል ወሰን ያስተዳደር ወሰን አልፎ አማራ ክልል ሲገባ አማራ ክልል ያለው የጸጥታ ኃይል የመከላከያ ሰራዊት የሚወስደው አጸፋዊ እርምጃ ሳይታሰብ ቀርቶ ነው? በጣም የሚገርመው ደግሞ ይሄን መግለጫ የሚሰጡት የጦር ጀነራል መሆናቸው በጣም ያስቃል። ጀነራል ናቸው ሰውየው። ነገር ግን ታጣቂዎችን መሳሪያ አስታጥቄ ሂዱና የሰው ክልል ጥሳችሁ ግቡ ብዬ የላኳቸው እንዲዋጉ አይደለም ይላል። ሰላም ብለዋቸው እንዲመጡ ነው። እነ ጀነራል ማነው እነ ኮሎኔል ደመቀ መኮንን እንደዚህ አይነት ስላቅ በህዝብ ላይ እየተሳለቁ የሚያሳዝነው ነገር እነሱ የጦርነት የውጊያ ትኩሳቱን ለክተው ቴምፕሬቸሩ ምን ያህል ነው የሚለውን ሰዓቱን ሞክረው ለመውጣት በሚያደርጉት እጃቸውን ሰደድ አድርገው ሲመለሱ የሚያልቁት በሺዎች የሚቆጠሩ የትግራይ ተወላጆች መሆናቸው ያሳዝናል። እነሱ እንደዚህ እየተሳለቁ ነው በህዝብ ደም፣ በወጣቶች ደም እስከዛሬም 50 ዓመት የኖሩት በትግራይ ልጆች ሬሳ ላይ የተረማመዱ ደማቸውን እያፈሰሱ ነው። አሁንም ደግሞ አስገብተው የሰው ክልል ውስጥ ተሻግረው ገብተው እንዲያልቁ ካደረጉ በኋላ የትግራይ ልጆች አይ ጦርነት እንዲነሳ አልነበረም ታዲያ ምን ለማድረግ ነበር ብላችሁ ስትጠይቋቸው የፌዴራል መንግስቱ በፕሪቶሪያው ስምምነት መፈጸም ያለባቸውን ስምምነቶች እየፈጸመ ስላልሆነ እነሱን አስገድደን እናስፈጽማለን ብለን ነው ይላል። ለምን አላስፈጸማችሁም ታዲያ? አስገደዳችሁት? ፌዴራል መንግስቱን ተገዶ ፍላጎታችሁ እንዲፈጽም አደረጋችሁት ነው ወይስ የትግራይ ልጆችን አስጨርሳችሁ ወደኋላ ተመለሳችሁ? ለምን አልመጣችሁም? ለምን አልተዋጋችሁም? ለምን አልገፋችሁም? እስከ ወልቃይት ለምን ሙሉ ለሙሉ አልያዛችሁትም? አስተዳደሩን ለምን አላፈረሳችሁት? ተከዜን እንዲሻገሩ አድርገናቸዋል። ታጣቂዎቻችን ተሻግረው እንዲገቡ ያደረግናቸው እኛ ነን። ለምን ሲባል ፌዴራል መንግስቱን ለማስገደድ። አስገደድከው ወይ? ተገዶ የምትፈልገውን ፈጸመልህ ወይ? እንዴት ነው በሰው ደም እንደዚህ እየቀለዱ የሚኖሩት እነዚህ ሰዎች? አሁን ልጆቻችን የታደረጋችሁ ብሎ የሚጠይቅ አካል የለም ወይ? አሁን በዚህ ጦርነት እነ ጀነራል ታደሰ ወረደ ገባ ብለው እጃቸውን ሰደው እሳቱን ለክተው ሲመለሱ ያለቁት በሺዎች የሚቆጠሩ የትግራይ ወጣቶች፣ የትግራይ ተወላጆች፣ የትግራይ ልጆች ጠያቂ የላቸውም ወይ? የት ደረሱ የሚል አካል የለም ወይ? ወላጆቻቸው ምንድን ነው የሚሉት? የትግራይ ህዝብ ምንድን ነው የሚለው? ሌላው ኢትዮጵያዊ እየጮኸ ነው። የትግራይ ልጆች ግን የትግራይ ተወላጆች ይሄ ጉዳይ እኔ በተገቢው መንገድ የቆጠቆጣቸውና የሚሰማቸው አልመሰለኝም። ጀነራል ታደሰ ወረደና ህወሓት እየቀለዱ በህዝብ ላይ እያላገጡ ነው ያሉት። የፌዴራል መንግስቱን ለማስገደድ ምን ይዘህ ነው የምታስገድደው? ምን ብለህ ነው? እንዴት አድርገህ ነው የምታስገድደው? እንኳን ዛሬ ያኔ ከ6 ዓመት በፊት የሰሜን እዝ ሰራዊትን በተኛበት አርዳችሁ የሰሜን እዝን ትጥቆች በሙሉ ዘርፋችሁ ወስዳችሁ በነበረበት ሰዓት ከአንድ ሳምንት የዘለለ አቅም አልነበራችሁም ለመዋጋት። መከላከያ ሰራዊት ከሞት በተረፉ አባላቱ በአንድ ሳምንት ጊዜ ውስጥ ነው እናንተን ወደ ተንቤን በረሃ አባሮ መቀሌን፣ ትግራይን የተቆጣጠረው። እንዴት አድርጋችሁ ነው የምታስገድዱት ዛሬ ፌዴራል መንግስትን? በየትኛው አቅማችሁ፣ በየትኛው ጉልበታችሁ? ዓለም ነበር ያኔ ታላላቅ ሀያላን ሀገሮች እናንተ በተለያየ መንገድ በጥቅም የያዛችኋቸው ሎቢስቶቻችሁና
የጥቅም ተጋሪ ያደረጋችኋቸው ሀገሮች ነበሩ። የኢትዮጵያን ጥቅም አሳልፋችሁ የሰጣችኋቸው ሀገሮች ነበሩ የሚጮሁላችሁ እናንተን ለማዳን የሚሟሟቱት። ዛሬ እነሱም ከድተዋችኋል። በምን አቅማችሁ ነው የምታስገድዱት? የተሳሳተ ግምገማ፣ በተሳሳተ የፖለቲካ ስሌት፣ በተሳሳተ የግምገማ ችግር ስንት የትግራይ ልጆች ያልቃሉ። እሺ እናንተ ገባችሁ፣ የፌዴራል መንግስቱን እናስገድዳለን ብላችሁ ሞከራችሁ። ገባችሁ፣ እንደማይቻል ስታውቁ በድሮን ሲቀጠቅጣችሁ ተመልሳችሁ ወጣችሁ። ከዛ ጀነራል ታደሰ ወረደ ትግራይ ቲቪ ላይ ቁጭ ብሎ ጊዜያዊ አስተዳደር ፕሬዝዳንት ተመቻችቶ ሶፋው ላይ ተቀምጦ ከረባት አስሮ የትግራይ ልጆችን ያስገደልናቸው እሳቱን ለክተን ለመውጣት ነው ይላል። የሚጠይቀው ሰው የለም። በጣም የሚያሳፍር፣ በጣም የሚያናድድ፣ እጅግ በጣም ሞራል የሚነካ ስራ ነው የሚሰሩት እነዚህ ሰዎች። የትግራይ ህዝብ ለነዚህ ሰዎች መገልገያ ሆኖ የሚኖረው እስከ መቼ ድረስ? እንደ ግል ንብረታቸው ነው የሚቆጥሩት። እኔ ዝም ብዬ ሳስበው አሁን እኔ የትግራይን ህዝብ እንደ ህዝብ ክብር የሚሰጡት ሁሉ አይመስለኝም እነዚህ ሰዎች። ምክንያቱም በሁለት በሶስት ቀን ውጊያ የሚያልቁት የትግራይ ልጆች ጠያቂ ቢኖራቸው ኖሮ ምን ለማድረግ ገባችሁ ብሎ የሚጠይቅ ህዝብ ቢኖር ኖሮ ጀነራል ታደሰ በዚህ ደረጃ በኮንፊደንስ የሚያወራበት እድል አልነበረው። ምን ለማትረፍ ገባችሁ? ምን አግኝታችሁ ወጣችሁ? በልጆቻችን ደም እየቀለዳችሁ የምትኖሩት እስከ መቼ ድረስ ነው የሚል ማህበረሰብ ቢኖር ኖሮ ህወሓትም እስከዛሬ ድረስ 50 ዓመት ሙሉ እየቀለደ አይኖርም ነበር። 50 ዓመቱን ተውትና እንደው የፕሪቶሪያ ስምምነት ከተፈረመ ወዲህ ባለው 3 ዓመት ውስጥ ራሱ ይህን ጥያቄ የሚጠይቅ የልጆቻችንን ደም እንቀበላለን እናፍሳለን የሚል ልጆቻችን የት አደረጋችኋቸው? ለምን ዓላማ ነው የተዋጉት? ለምን ዓላማ ነው 1 ሚሊዮን የትግራይ ልጆች የተሰዉት ብሎ የሚጠይቅ ማህበረሰብ ከመካከላቸው ቢኖር ህወሓት እስከዛሬ እድሜ አግኝቶ አይቀጥልም ነበር። ነገር ግን ሁልጊዜ እንዳልነው ህወሓት ዛሬም ብቻውን አይደለም። ዛሬም ለሚያደርገው ነገር ጠያቂ የለበትም። ዛሬም የትግራይን ህዝብ እንደራሱ ንብረት ነው የሚቆጥረው። የትግራይ ህዝብም ነፃነቱን ለዚህ አሸባሪ ቡድን አሳልፎ ሰጥቷል። ስለዚህ ዛሬም ህወሓት የሚፈልገውን ነገር እያደረገ ይቀጥላል። በኢትዮጵያ መንግስት የመጨረሻው እስትንፋሱ እስከሚቋረጥ ድረስ የትግራይ ህዝብ ለነዚህ ሰዎች ባርነት፣ ለነዚህ ሰዎች የባርነት አገዛዝ ነፃነቱን አሳልፎ ተረግጦ ለመኖር ፈቅዶ እየኖረ ያለ ነው የሚመስለው እንጂ እንዴት ነው አንተ ትላንት ከሁለት ዓመት በፊት 1 ሚሊዮን የትግራይ ወጣቶች ያለምንም ዓላማ አስጨርሶ በአንድ ሳምንት ውስጥ 4 ኪሎ እንገባለን ብለው እያስጨፈሩ ያመጡትን ወጣት ሁሉ በየጫካው በየተራራው በየገደሉ የአሞራ ራትና የጅብ ራት አድርገው ያስቀሩት እነዚህ አሸባሪ ቡድን መሪዎች እንዴት ዛሬ ሌላ ጦርነት ቀስቅሰው ሌላ ጦርነት ላይ ሌሎች ወጣቶች እንዴት ያስጨርሳሉ? ከዛ ጀነራል ታደሰ ወጥቶ የሞተውም እንደምንም ሳይቆጥር ደማቸው የፈሰሰውን የትግራይ ልጆች በየቦታው በድሮን የተመቱትን የተለያየ እርምጃ የተወሰደባቸው በየሜዳው ላይ ደማቸው ፈሶ የቀሩት ልጆች ለጀነራል ታደሰ ቁጥር ናቸው። እና አይ ሞክረን ነበር መንግስትን ለማስገደድ ነበር የሄድነው ከዛ ተመልሰን ወጥተናል ይላል። እሺ የምታስገድዱበት በምንድን ነው ብለን ስንጠይቅ አንደኛ የትግራይ ሉዓላዊ ግዛት መመለስ አለበት ይላል። ሁለተኛ ተፈናቃዮቹ ወደ ቀያቸው መመለስ አለባቸው ይላል። በጣም የሚያሳዝነው ነገር እነዚህን ሁለቱንም ጉዳዮች የቁም ቅዠት የሚቃዥባቸው ራሱ ህወሓት፣ ተፈናቃዮቹ እንዳይመለሱ ሆስቴጅ አድርጎ ይዞ እንቅፋት የሆነው ራሱ ህወሓት ነው። ይህንን በተደጋጋሚ ጊዜ በሰራናቸው ቪዲዮዎች አስረድተናል። ህዝብ እንዲያውቀው የተለያዩ ታላላቅ ተቋማትም አብረዋቸው ህወሓት ውስጥ የነበሩ የህወሓት አመራሮችም ህወሓት ነው ተፈናቃዮችን ሆስቴጅ አድርጎ የያዛቸው ብለው በይፋ ነግረውናል። ጀነራል ጻድቃን ገብረትንሳኤና አቶ ጌታቸው ረዳ በይፋ ራሳቸው አስረድተውናል። እና እነዚህን ተፈናቃዮች የፖለቲካ ትርፍ ማጋበሻ ይሆኑኛል፣ መንግስትን አስገድድበታለሁ፣ የመንግስትን እጅ ጠመዝዝባቸዋለሁ ብሎ እንደ መጠቀሚያ በመጠለያ ውስጥ ለ5 ለ6 ዓመት ውስጥ አስቀምጦ በረሃብ አለንጋ እንዲቀጡ፣ በተለያዩ በሽታዎች እንዲሰቃዩ፣ በተለያየ ሁኔታ የተለያየ ስቃይ ውስጥ እንዲኖሩ ያደረጋቸውን ተፈናቃዮች ጭራሽ ሌላ የፖለቲካ ትርፍ ለማትረፍ የፌዴራል መንግስቱ እነዚህ ተፈናቃዮች እንዳይመለሱ ከልክለዋል ይላል። ሲቀጥል የትግራይ ሉዓላዊ ግዛት የሚባለው ጉዳይ ሁልጊዜ በተደጋጋሚ የህወሓት
የሽብር ቡድን አመራሮች ሁልጊዜ በተደጋጋሚ ያነሱታል። ምክንያቱም እነዚህ ሰዎች ተገንጣዮች ናቸው። እነዚህ ሰዎች የትግራይ ነፃ አውጪ ግንባር አመራሮች ናቸው። የትግራይ ነፃ አውጪ ግንባር ሆነው የትግራይ ነፃ አውጪዎች ነው የኢትዮጵያ ስልጣን ላይ ለ27 ዓመት እንዴት እንደተቀመጡ እንዴት እንደኖሩ ራሱ ግራ ይገባኛል። ማለት እንዴት ነው የአንድ ብሔር ነፃ አውጪ የሆነ ሰው ነፃ አወጣለሁ ብሎ የታገለለትን ነፃ ማውጣቱን ትቶት እንዴት ነው የኢትዮጵያ ስልጣን ላይ መጥቶ ሊቀመጥ የቻለው? የአንተ የትግራይ ነፃ አውጪ ነህ፣ የኢትዮጵያ ስልጣን ላይ ምን ትሰራለህ ብሎ የሚጠይቅ አካል በዛን ዘመን አልነበረም። ስለዚህ እድልና አጋጣሚ ሲፈቅድላቸው የነፃነት ካርዳቸውን ሸጉጠው መጥተው የኢትዮጵያ ስልጣን ላይ እየተቀመጡ እንጂ ኢትዮጵያዊ ነን ብለው የሚያስብ ሜንታሊቲ የላቸውም። ስለዚህ ዛሬም ስለ ሉዓላዊ ግዛት ያወራል። የኢትዮጵያ ጂኦግራፊካል አቀማመጥ በኢትዮጵያ ጂኦግራፊካል ክልል ውስጥ የአስተዳደር ወሰን እንጂ የትኛውም ብሔር ሉዓላዊ አይደለም። የትኛውም ሉዓላዊ ግዛት የለም። አማራ ሉዓላዊ ግዛት የለውም። ኦሮሚያ ሉዓላዊ ግዛት የለውም። ትግራይ የሚባል ሉዓላዊ ግዛት የለም። የአስተዳደር ወሰን ነው ያለው በክልሎች መካከል። የአስተዳደር ወሰን እንጂ ድንበር የሚባል ነገር የለም በክልሎች መካከል። ይሄ እውነት እየታወቀ ነገር ግን ህወሓት ነፃ አውጭነቱ ምላሱ ላይ የተነቀሰው ስለሆነ ከልቦናው የማያወጣው የተፈጥሮ ማንነቱ ስለሆነ ዛሬም የትግራይ ሉዓላዊ ግዛት ይላል። የሚያሳዝነው ነገር ይሄ የትግራይ ሉዓላዊ ግዛት የሚለው ደግሞ ህወሓት ከ1971 ዓ.ም ጀምሮ ገና ስልጣን ሳይዝ በትግል ዘመኑ ጀምሮ የወልቃይት ጠገዴ አካባቢ ነዋሪዎችን በተለያየ ግፍና ጭቆና በተለያየ ሰቆቃ ውስጥ አስገብቶ ታላላቆቹ የአካባቢው ነዋሪዎች እንዲሰደዱ፣ እንዲሞቱ፣ እንዲፈናቀሉ አድርጎ የገደለውን ገድሎ በጅምላ መቃብር ቀብሮ የሚሰደዱት በተለያዩ በሱዳን በተለያየ አቅጣጫ ወጥተው ተሰደው የተለያዩ ዓለማት ላይ እንዲኖሩ አድርጎ በምድር ላይ አለ የተባለው ሰቆቃና ግፍ በሙሉ በወልቃይት ጠገዴ ነዋሪዎች ላይ የፈጸመ ቡድን ነው ዛሬ የትግራይ ሉዓላዊ ግዛት ይመለስ እያለ የሚያላዝነው። የትግራይ ሉዓላዊ ግዛት ይመለስ ብለህ የምትመጣ ከሆነ መቀበሪያ ወልቃይት ላይ ነው እንላለን። ደሞኛ ዘርፈህ የወሰድከውን ማንነቱን የነጠቅከው ማህበረሰብ መልሶ ንብረቱን ተረክቧል። በጉልበት የወሰድከውን በጉልበቱ አስከብሯል። የደም ፊርማ ጸንቶ አያውቅም ይላል በረከት በላይነህ። ስለዚህ በደም የወሰዳችሁትን በጉልበታችን ነው የወሰድነው ብላችሁ ስትፎክሩበት የነበረውን የበጌ ምድር አካል የሆነውን በጌ ምድር ተብሎ የሚታወቀውን የጎንደር ክፍለ ሀገር የሆነውን በአማራነቱ የሚታወቀውን ማህበረሰብ በግድ ትግሬ አድርጋችሁ በትግራይ ክልል ውስጥ ከልላችሁ በጉልበት ካኖራችሁት በኋላ ጊዜና አጋጣሚ ፈቅዶ ቀን ጠብቆ የዘረፋችሁትን አካባቢውን በቁጥጥሩ ስር ማድረግ ችሏል። መሬቱን ወስዷል። ወልቃይቴ የወልቃይት ማህበረሰብ የወልቃይት ጠገዴ ህዝብ ማንነቱን ነፃነቱን በጉልበቱና በደሙ አስከብሯል። አሁን ሂድና ሞክረው፣ መፎከር ሳይሆን ሂድና ሞክረው። የትግራይ ሉዓላዊ ግዛት ወልቃይት ነው የምትል ከሆነ ሂድና ሞክረው። እዛም እሳት አለ ብሏል አቶ ጌታቸው ረዳ። እዛም የሚተኩሱ አሉ። ታጣቂ እናንተ ብቻ፣ መድፈኞች እናንተ ብቻ፣ ጀግኖች እናንተ ብቻ። ይሄንን በውሸት ለራሳችሁ እየነገራችሁ የኖራችሁትን የውሸት ትርክት ወይ ትውጡታላችሁ ወይ ትተፉታላችሁ። የእናንተ እብሪትና ትዕቢት ከዚህ በኋላ ከ2018 ዓ.ም የሚሻገርበት እድል የለም። ሂድና ወልቃይት ንካት። የነካሃት እሳት የለኮስካት እሳት ትለበልብህና መቀበሪያ ወልቃይት ውስጥ ይሆናል። ጀነራል ታደሰ ወረደ ግን ከዚህ መግለጫቸው ጋር ተያይዞ ማየት ያለብን አንድ ጉዳይ አለ። ከዚህ በፊት ገና የትግራይ ክልል ጊዜያዊ አስተዳደር ሆነው በተሾሙበት ጊዜ ከአቶ ጌታቸው ረዳ ስልጣኑን ሲረከቡ ማለት ነው አስፈጽማለሁ ብለው ተስማምተው እነዚህን ጉዳዮች ተግባራዊ አደርጋለሁ ብለው የፈረሙባቸው 8 ነጥቦች የቃል ኪዳን ሰነድ በሚል ሰነድ ላይ ፈርመው እነዚህን ይሄን ጉዳይ አስጨርሳለሁ ወይም አስፈጽማለሁ ብለው ፈርመው ኃላፊነት የተረከቡ ሰው ናቸው። ጀነራሉ አስፈጽማለሁ ብለው ከፈረሙባቸውና ከተቀበሏቸው 8 ኃላፊነቶች ውስጥ የቱን አስፈጸሙ ወይም አከናወኑ የሚለውን ጉዳይ ለማየት እንዲመቸን 8ቱን ነጥቦች በዝርዝር እንመለከታቸዋለን። ጀነራል ታደሰ ወረደ የትግራይ ክልል ጊዜያዊ አስተዳደር ሆነው ሲሾሙ በአንደኛ ደረጃ አስፈጽማለሁ ብለው ቃል የገቡትና የቃል ኪዳን ሰነዱ ላይ የፈረሙት የመጀመሪያው ነጥብ አንደኛ
ተፈናቃዮችን ወደ ቀያቸው እንዲመለሱ አደርጋለሁ የሚል መግለጫ ነበር የሚል ኃላፊነት ነበር የወሰዱት። አሁን ሆስቴጅ አድርጎ ህወሓት ይዟቸው በተለያየ ሰቆቃ ውስጥ ያሉ የትግራይ ተፈናቃዮች 6 ዓመት ለሚጠጋ ጊዜ በመጠለያ ውስጥ ተቀምጠው ግፍና መከራ እየደረሰባቸው ያሉ የትግራይ ተፈናቃዮች እንዲመለሱና ወደ ቀያቸው ሂደው እንዲኖሩ አደርጋለሁ ብለው ቃል ገብተው የሄዱ ሰው ናቸው። አሁን ተፈናቃዮችን ሆስቴጅ አድርጎ የፖለቲካ ትርፍ የሚያጋብሰው የነ ዶክተር ደብረጽዮን ቡድን አባል የሆኑት ጀነራል ታደሰ ወረደ ማለት ነው። በሁለተኛ ደረጃ ጀነራሉ ቃል ገብተው ፈርመው ከሄዱባቸው ጉዳዮች መካከል የታጣቂዎችን የትግራይ ታጣቂዎች የቲዲኤፍ የሚባለውን አደረጃጀት ማለት ነው ትጥቅ ማስፈታትና ታጣቂዎችን ወይም የቀድሞ ታጣቂዎችን ወደ ሰላማዊ ኑሯቸው እንዲመለሱ በማድረግ መልሶ ማቋቋም ስራዎችን መስራት ይላል። ታጣቂዎችን ትጥቅ አስፈታለሁ፣ ከዛ በኋላ ወደ ሰላማዊ ህይወታቸው ወደ ሰላማዊ ኑሮ እንዲመለሱ የመልሶ ማቋቋም ስራ እሰራለሁ ብለው ፈርመው ነው የሄዱት። ይሄ ማለት በፕሪቶሪያው ስምምነት መሰረት ዲዲአር የሚባለው ስምምነት ማለት ነው። ዲሞቢላይዜሽን፣ ዲስአርማመንት እና ሪኢንቴግሬሽን እነዚህን ነገሮች አስፈጽማለሁ ብሎ ፈርሞ የሄደው ጀነራል ታደሰ ወረደ ከሄደበት ቅጽበት ስልጣኑን ከተረከቡበት ቅጽበት ጀምሮ ታጣቂዎችን መሳሪያ ሲያስታጥቁ፣ ታጣቂዎችን ሲያሰለጥኑ፣ የውጊያ ነጋሪት የጦርነት ነጋሪት ሲጎስሙ፣ ከዛ ሲቀጥል ከሻዕቢያ የሚገዟቸውና የሚያመጧቸውን በእርዳታ የሚሆን በልመና የሚያመጡትን መሳሪያ እያስታጠቁ የጦርነት እንቅስቃሴ እና የጦርነት ነጋሪት ሲጎስሙ የነበሩት ሙሉ ለሙሉ በሚባል ደረጃ ይህንን ዲዲአር የሚባለውን ስምምነት የጣሱ ሰው ናቸው። ነገር ግን አስፈጽማለሁ ብለው በዓለም አቀፍ ተቋማት ፊት፣ በዲፕሎማቶች ፊት፣ በኢትዮጵያ ሕዝብ ፊት በቀጥታ በሚተላለፍ ፕሮግራም ፈርመው የሄዱ ሰው ናቸው። አሁን የትግራይ ታጣቂዎችን መሳሪያ አስታጥቀው አሰልጥነው ወደ አማራ ክልል አስርገው ጦርነት እኛ ነን ያስጀመርነው ብለው የሚናገሩት ጀነራል ማለት ነው። በሶስተኛ ደረጃ በትግራይ ክልል የህግ የበላይነትን ማስፈን፣ ህገወጥ እንቅስቃሴዎችን ማስቆም የሚል ኃላፊነትም ወስደዋል። በትግራይ ክልል የህግ የበላይነትን አስከብራለሁ፣ ህገወጥ እንቅስቃሴዎችን አስቆማለሁ ብለዋል። የህግ የበላይነት ምን ያህል ተከብሯል? የትግራይ ህዝብ አሁን የትግራይ ወጣቶች በምን ያህል ሰላም ውስጥ ነው ያሉት? ዘረፋው ከአቅም በላይ እንደተስፋፋ፣ ማጅራት መቺዎች በየከተማው እንዳሉ፣ ትንሽ ጨለም ወዳለበት አካባቢ ወይም ትንሽ ከጨለመ በኋላ መንቀሳቀስ እንደማይቻል የተለያዩ መረጃዎች ሲወጡ እንሰማለን። የአካባቢው ነዋሪዎች ጋር ስንደዋወል የሚነግሩን ይህንን ነው። ነዋሪው በስጋት ውስጥ እንዳለ ነው። እንኳን የህግ የበላይነት ሊከበር በሰላም ወጥቶ የሚገባበት ሁኔታ የለም። የትግራይ ህዝብ አሁን ዘረፋና ቅሚያ፣ ሌብነት እጅግ በጣም የተስፋፋበት ክልል ሆኗል። ይህንን አስከብራለሁ ብለው የሄዱ ጀነራል ታደሰ ወረደ ምን አደረጉ ለዚህ ጉዳይ ብሎ የሚጠይቅ አካል መኖር አለበት። በአራተኛ ደረጃ መደበኛ የልማት ስራዎችን፣ መንግስታዊ አገልግሎቶችን በአግባቡ አስኬዳለሁ፣ አስጀምራለሁ ብለው ፈርመው ሄደዋል። መደበኛ የልማት ስራዎችን ማለት የመሰረተ ልማት የኢንፍራስትራክቸር የሚባሉትን ይሄ ቴሌኮም፣ የመብራት፣ የሕክምና፣ የሆስፒታል፣ የመንገድ የምናምን አይነት የመሰረታዊ የሆኑ የልማት ስራዎችን ማስጀመር፣ የመንግስት አገልግሎቶችን በአግባቡ እንዲከናወኑ አስደርጋለሁ ብለው ተስማምተው ፈርመው የሄዱ ሰው ናቸው። አሁን የመንግስት ስራ ምን ያክል እየተሰራ ነው? የልማት ተቋማቶች ምን ያህል እየተንቀሳቀሱ ነው? የፌዴራል ማነው የክልሉን አስተዳደር በኃላፊነት ከወሰዱ ጀምሮ ጀነራል ታደሰ የሰሩት ልማት ምንድነው? እነዚህን ጥያቄዎች በዝርዝር የሚጠይቀው በትግራይ ህዝብ ቢሆን ያምራል፣ እኛ ከምንጠይቅ ማለት ነው። ጀነራል ታደሰ ወረደ በአምስተኛ ደረጃ የፈረሙት ጉዳይ ምንድነው? አምስተኛው ነጥባቸው ከህገ መንግስትና ከህጋዊ ስርዓቱ ከፕሪቶሪያ ስምምነትና ከሀገር ሉዓላዊነት ያፈነገጡ እንቅስቃሴዎች አስቆማለሁ ይላል። እሳቸው ከህገ መንግስቱም ውጪ ነው፣ ከህገ መንግስቱ ተጻራሪ ነው እየሄዱ ያሉት፣ ከህግና ከስርዓት ውጪ ነው የተንቀሳቀሱ ያሉት። የፕሪቶሪያውን ስምምነት አንድ ባንድ አንቀጽ በአንቀጽ እየጣሱ የመጡ ናቸው። ከሀገር ሉዓላዊነት በተጻራሪ የቆሙ ናቸው። ምክንያቱም በዚህ ድንጋጌ፣ በዚህ ነጥብ፣ በዚህ ስምምነት፣ በዚህ ኃላፊነት መሰረት ጀነራል ታደሰ በፈረሙት በአምስተኛው ነጥብ ማለት ነው የሀገር ሉዓላዊነትን የሚጻረር እንቅስቃሴ ውስጥ መግባት አትችልም። ያ ማለት ከሻዕቢያ ጋር መተባበር አትችልም። ከሻዕቢያ ጦር መሳሪያ መግዛትና መቀበል አትችልም። ከአሸባሪዎች ጋር ከህወሓት ከፋኖ ምናምን ከሚባሉ
ማነው ከሸኔና ከሁለቱ ሸኔዎች የአማራውና የኦሮሞ ሸኔ ከዛ ሲቀጥል ሻዕቢያ የሚባለው የነሱ ወላጅ አባት ከነዚህ አሸባሪዎች ጋር መገናኘት አትችልም። ይሄ ከሀገር ሉዓላዊነት እና ከሀገር ጥቅም አንጻር ተጻራሪነት ነው። ይሄንን አላደርግም ጭራሽ ከህገ መንግስቱና ከህጋዊ ስርዓቱ ከፕሪቶሪያ ስምምነትና ከሀገር ሉዓላዊነት ውጪ ወይም ያፈነገጡ እንቅስቃሴዎችን አላደርግም ብሎ ፈርመው የሄዱት ጀነራል ታደሰ ወረደ ያሉትን ነገር ሁሉ አንድ ባንድ እየጣሱ መሆናቸው ተግባራቸው ያስረዳል። በስድስተኛ ደረጃ ላይ የፈረሙት የወሰዱት ኃላፊነት የትግራይ ክልልን ለዲሞክራሲያዊ ምርጫ ዝግጁ እንዲሆን አደርጋለሁ ብለዋል። የትግራይ ክልልን ዲሞክራሲያዊ ለሆነ ምርጫ ዝግጁ አደርጋለሁ። ይሄ ምን ያካትታል? የሲቪክ ተቋማትን፣ የሲቪክ ማህበራትን፣ የፖለቲካ ፓርቲዎችን፣ የተለያየ የብዝሃ ፖለቲካ አሳታፊ የሆነ ብዝሃ ፖለቲካ የሚሳተፍበት የተለያዩ ፖለቲካ ፓርቲዎች የሚካተቱበት በአጠቃላይ ዲሞክራሲያዊ የሆነ የዲሞክራሲያዊ ምርጫ ሂደትን የሚፈቅድ ሁኔታን ለመፍጠር በትግራይ ክልል ያንን አውድ ለመፍጠር ኃላፊነት ወስጃለሁ፣ ይሄንንም አደርጋለሁ፣ ዲሞክራሲያዊ የሆነ ሁኔታን አሰፍናለሁ ብለው ሂደው በትግራይ ክልል ህግ የሌለበት ህገ መንግስት የማይከበርበት የፕሪቶሪያ ስምምነት የተጣሰበት በአጠቃላይ ከህግና ከህግ ስርዓት ውጪ ያፈነገጠ እንቅስቃሴ በትግራይ ክልል እንዲፈጠር ነው ያደረጉት ጀነራል ታደሰ ወረደ። ሰባተኛ የክልሉን ህዝብ በብሔራዊ የምክክር ኮሚሽኑ ውስጥ እንዲሳተፍ አደርጋለሁ። የክልሉን ህዝብ የተለያዩ ሲቪክ ማህበራትን በአጠቃላይ የአካባቢውን የክልሉን የተለያዩ የማህበረሰብ ክፍሎች ወደ ሀገራዊ ምክክር ኮሚሽኑ እንዲገቡና እንዲሳተፉ አደርጋለሁ የሚል ስምምነት ፈርሞ ሄዷል ጀነራል ታደሰ ወረደ። ለሀገራዊ ምክክር ኮሚሽኑ ምን ያህል እየሰሩ ነው? የሀገራዊ ምክክር ኮሚሽኑ አባላት ተቀባይነት የላቸውም፣ የይስሙላ ስምምነት ነው፣ የይስሙላ ኮሚሽን ነው እያሉ የሚያላዝኑት እነ ጀነራል ታደሰ ወረደና እነ ዶክተር ደብረጽዮን ናቸው። ነገር ግን የትግራይ ክልልና የትግራይን ህዝብ በሀገራዊ ምክክር ኮሚሽኑ የሚሳተፍበትን አውድ እንፈጥራለን ብለው ተስማምተው የሄዱ ሰው ናቸው። ስምንተኛውና የመጨረሻው የክልሉ ሚዲያዎች በመንግስት ስር ያሉት የክልሉ ሚዲያዎች ማለት ነው፣ ትግራይ ቴሌቪዥን ጨምሮ እነዚህ ሚዲያዎች የህዝብ ለህዝብ ትስስርን በሚያጠናክር መልኩ እና ህገ መንግስታዊና ህጋዊ ስርዓቱን የሚያከብሩና የሚያስከብሩ መሆናቸውን ማረጋገጥ ይላል። የትግራይ ክልል የመንግስት ሚዲያዎች ከህዝብ ለህዝብ ጋር ያለውን ህዝብ ከህዝብ ጋር ወይም በህዝብ ለህዝብ መካከል ያለውን ትስስር በሚያጠናክር መልኩ መንቀሳቀሳቸውን ህጋዊ ስርዓቶችን የሚያከብሩና የሚያስከብሩ መሆናቸውን ማረጋገጥ የኔ ስራ ነው ብሎ ጀነራል ታደሰ ወረደ ፈርመው ወስደዋል ኃላፊነት። የትግራይ ሚዲያ ምን እያወራ ነው ዛሬ? ስለ ዘረኝነት፣ ስለ ጥላቻ፣ ስለ ትግራይ ሉዓላዊነት፣ ስለ ፕሪቶሪያ ስምምነት መጣስ ራሳቸው እየጣሱት የፌዴራል መንግስቱ ጥሶታል እያሉ ከማላዘን በስተቀር በህዝብ ለህዝብ መካከል ጥላቻና መቃቃርን ከመፍጠር ያለፈ አንድ ጠብ በሚል ዲሞክራሲያዊ ወይም ስርዓትን የጠበቀ ስራ ሲሰሩ ተመልክተናል ወይ? ይህንን የትግራይ ሚዲያ ሃውስ የሚያስተላልፋቸውን ዜናዎች ጀነራል ታደሰ ወረደ ሳያውቁ አይተላለፉም። በሳቸው ትዕዛዝ በሳቸው ኃላፊነት ነው እየተሰራ ያለው። አሁንም ጦርነቱን የጀመርነው እኛ ነን ብለው እንዳረጋገጡልን ታጣቂዎቻችንን ወንዝ አሻግረን የላክናቸው እኛ ነን ብለው እንዳመኑት በትግራይ ክልል የሚተላለፉ የጥላቻ ዜናዎችና መረጃዎችን ፈቅደው እንዲተላለፉ የሚያደርጉት ጀነራል ታደሰ ወረደ፣ ነገር ግን ሚዲያዎቻችን ህጋዊ ስርዓትን የሚያከብሩና በህዝብ ለህዝብ መካከል ትስስርን የሚፈጥሩ መሆናቸውን አረጋግጣለሁ፣ እንደዛም እንዲሰሩ አደርጋለሁ ብለው 8ቱን ነጥቦች ፈርመው የወሰዱ ሰው ናቸው። ነገር ግን ፈርመው ከወሰዷቸው 8 ኃላፊነቶች ውስጥ 8ቱንም አንድ በአንድ እየጣሱ የኖሩ ሰው ናቸው። 1 ዓመት ሊሆናቸው 3 ወር ነው 2 ወር 3 ወር ነው የቀራቸው የስልጣን ጊዜያቸው ሊጨርሱ። የ1 ዓመት የስልጣን ዘመን ነው የተሰጣቸው። በዚህ የ1 ዓመት የስልጣን ዘመን ውስጥ አሳካቸዋለሁ፣ አስፈጽማለሁ ብለው ከወሰዷቸው 8 ኃላፊነቶች ውስጥ 8ቱንም እየጣሱ የኖሩ አንዱንም ማሳካት ያልቻሉ ባሉበት የከሸፉ ሰው ናቸው ጀነራል ታደሰ ወረደ። ተፈናቃዮቹ እንዳይመለሱ ሆስቴጅ አድርጎ የያዘው አካል ናቸው ጀነራል ታደሰ ወረደ። በትግራይ ክልል ውስጥ የህግ የበላይነት እንዳይኖር ስርዓት አልበኝነት እንዲሰፍን እየሰሩ ያሉ ሰው ናቸው። ተፈናቃዮቹ
ማነው ታጣቂዎቹ ትጥቅ እንዳይፈቱ ጂዲአር እንዳይተገበር እንቅፋት እየሆኑ ያሉ ሰው ናቸው። የትግራይ ሚዲያዎች የጥላቻና የዘረኝነት ፖለቲካን ሲነዙ በፍቃዳቸው ፈርመው እንዲሰሩ የፈቀዱ ሰው ናቸው። በትግራይ ክልል ዲሞክራሲያዊ የሆነ ምርጫ እንዳይካሄድ ህዝቡ በሀገራዊ ምክክር ኮሚሽኑ ተሳታፊ እንዳይሆን የትግራይ ክልል የኢትዮጵያ አንድ አካል እንዳልሆነ ሁሉ የትግራይ ሉዓላዊ ግዛት እያሉ ዛሬም ስለመገንጠል የሚያወሩ ነገር ግን ተገንጠሉ ስትላቸው ደግሞ የማይገነጠሉ እንደ መዥገር ተጣብቀው የኢትዮጵያ ሰቀቀን ሆኖ መኖር የሚፈልጉ ሰው ናቸው እነ ጀነራል ታደሰ ወረደ። ይሄ ሰው ናቸው አሁን የፕሪቶሪያውን ስምምነት መንግስት እንዲያከብርልን ውጊያ ጀምረናል እያሉ በይፋ የሚናገሩት። ከወሰድከው 8 ስምምነት ውስጥ የትኛውን ፈጸምክ? የፌዴራል መንግስቱ እኮ መጀመሪያ ጀነራል ታደሰን ወደ ትግራይ ሲልካቸው አስሮ ነው የላካቸው። ታስረው የተላኩ ፕሬዝዳንት ናቸው። በምንድን ነው የታሰሩት? በሰንሰለት አይደለም። በእነዚህ ህጎች መሰረት ታስረው ነው የተላኩት ጀነራል ታደሰ ወረደ። የፌዴራል መንግስቱ ጋር አሁን ሲነጋገሩ ሌላ ነገር አይደለም የሚያወሩት። እነዚህን ነጥቦች ሰርተሃል ወይ? ምን አሳካ? ከነዚህ ውስጥ ምንድነው የሰራው? ምን አስፈጸምክ? እሰራለሁ አስፈጽማለሁ ብለህ ፈርመህ የወሰድካቸውን ኃላፊነቶች አንድ በአንድ እስኪ ያስቀምጥልን የሰራሃው ብሎ የሚጠይቀው ፌዴራል መንግስቱ ምን ሰርቷል? ጀነራል ታደሰ ወረደ እንዴ አንድ እንኳን የተሰጠውን ኃላፊነት መወጣት ያልቻለ ሰው፣ የትግራይ ክልልን የመቀሌ ከተማን ሰላም ማስከበር ያልቻለ፣ በመቀሌ ከተማ በትግራይ በጊዜያዊ አስተዳደሩ ዋና ከተማ በሆነችው መቀሌ ከተማ ህዝብ ወጥቶ መግባት ስጋት እና ሰቀቀን እስኪሆንበት ድረስ የክልሉን በአጠቃላይ ክልሉን ወደ ስርዓት አልበኝነትና ወደ ጋጠወጥ እንቅስቃሴ እየመራ ያለ የማፊያ ቡድን በከተማው ተሰማርቶ የወርቅ ዘራፊዎች፣ የተለያዩ ማዕድናትን እያወጡ የሚሸጡ የህገወጥ የገንዘብ አዘዋዋሪዎች፣ የመሳሪያ አዘዋዋሪዎች፣ ጀነራል ሆነው የጦር መሪ ሆነው ህገወጥ ስራ የሚሰሩ ሰዎች ክልሉን እንዲቆጣጠሩት አድርጎ የማፊያ ስርዓተ ማህበር እንዲመሰረት ያደረገ ሰው ነው ጀነራል ታደሰ ወረደ። ይሄ ሰው ነው አሁን ስለ ፕሪቶሪያ ስምምነት የሚያወራው። እነዚህ ሰዎች ጋር እንዴት ነው የምንግባባው? እንዴት ነው መረዳዳት የምንችለው? አንድ በአንድ ፈርሞ የተወሰነለት ነው ፈርሞ እሺ ብሎ አስፈጽማለሁ ብሎ የወሰደውን ስራ አንዱን እንኳን መፈጸም ያልቻለ ሰው አፉን ሞልቶ ዛሬ ስለ ጦርነት ሲያወራ በጣም የሚያሳፍር ነገር ነው። ለራሳቸውም ክብር የላቸውም፣ ለህዝብም ለሀገርም ለወሰዱት ኃላፊነትም በአጠቃላይ ለምንም ክብርና ስርዓት የሚባል ነገር ያልፈጠረባቸው ለራሳቸው ጥቅም ብቻ የሚኖሩ ነገር ግን የራሳቸውን ጥቅም ራሱ በየት በኩል እናስከብራለን የሚለው ስሌት የጠፋባቸው ሰው ናቸው እነ ጀነራል ታደሰ። ስለዚህ በዚህ ሁኔታ የትግራይ ክልል እየታመሰ አሁንም የክልሉ ፕሬዝዳንት ጨምሮ እነ ዶክተር ደብረጽዮን እየቀሰቀሱ ያሉትን ጦርነት ከጠላት ጋር የሚያደርጉትን ግንኙነት ያስቆማሉ ተብለው የተላኩት እና የጊዜያዊ አስተዳደሩ ፕሬዝዳንት የሆኑት ጀነራል ታደሰ ወረደ ከነ ዶክተር ደብረጽዮን በላይ የጦርነት ነጋሪት ጎሳሚ ሆነው ጭራሽ ታጣቂዎችን እያስታጠቁ ወደ አማራ ክልል ወደ ተለያዩ አካባቢዎች እያሰማሩ ጦርነት የሚቀሰቅሱ ሰው ሆነዋል። አሁን ፌዴራል መንግስቱ ከጀነራል ታደሰ ወረደ ጋር ያለውን ግንኙነት የጨረሰ ይመስለኛል። ከዚህ በኋላ ጀነራል ታደሰና ህወሓት አንድ አይደለም ብሎ የሚያላዝን ሰው ካለ ህወሓት ነው ማለት ነው። ከዛ ውጪ እኛ በተደጋጋሚ ተናግረናል። ጀነራል ታደሰ ወረደ እነ ዶክተር ደብረጽዮን አላሰራ ብለዋቸው ነው እንጂ ከአቅማቸው በላይ ሆነው ነው እንጂ እነሱ በሚሄዱበት የሚሄዱ ሰው አይደለም ምናምን ሲባል ተው አይደለም፣ አስመሳዮች ናቸው። መፈንቅለ መንግስት ተፈጸመባቸው። የትግራይ ታጣቂዎች በጀነራል ታደሰ ላይ ተነሱ። እነ ደብረጽዮንና እነ ዶክተር ደብረጽዮን ከጀነራሉ ጋር ልዩነት አላቸው፣ በተለያየ መስመር የሚንቀሳቀሱ ሰው ናቸው ሲባል በፍጹም አይደለም። ጀነራል ታደሰ ወረደ ውስጥ ለውስጥ የህወሓትን አጀንዳ የነ ዶክተር ደብረጽዮን አጀንዳ የሚያስፈጽም መሰሪ ጀነራል ነው ብለን በተደጋጋሚ ተናግረናል። ነገር ግን ያ መሰሪነቱ የትግራይን ህዝብ ያሰቃያል፣ የራሱን ክብር ያወርዳል፣ የትግራይ ወጣቶችን ያስጨርሳል እንጂ በኢትዮጵያ ላይ የሚያመጣው ቅንጣት ኢፌክት እንደሌለ መታወቅ መቻል አለበት። ይህንን ተከትሎ የህወሓትን የሽብር እንቅስቃሴ የጦርነት የውጊያ ትንኮሳውን ተከትሎ በወልቃይት ጠገዴ፣ ዳንሻና ሁመራ አካባቢ ያሉ ነዋሪዎች የተቃውሞ ሰልፍ ላይ ወጥተዋል። አደባባይ ነው ያለው ህዝቡ። የህወሓትን ትንኮሳ የምንታገስበት ከዚህ በኋላ የህወሓትን ትዕቢት የምንታገስበት ጊዜ የለንም፣ ትዕግስትም የለንም። ይህንን መላው ኢትዮጵያዊ እንዲያውቅልን ሲሉ መልእክት አስተላልፈዋል። ለፌዴራል መንግስቱም ለህወሓትም
ለራሳቸው ማህበረሰብም መጨረሻ የሚሉትን ወይም የመጨረሻ አቋማቸውን አሳውቀዋል። ሉዓላዊ የሚባል ክልል የለም። ዘርፈህ የወሰድከው ነው። ዘርፈህ የወሰድከውን ንብረት ባለቤቱ በጉልበቱ ጊዜና አጋጣሚ ሲፈቅድለት መልሶ ወስዶታል። የደም ፊርማ ጸንቶ አያውቅም ይላል በረከት በላይነህ። ስለዚህ ባልጸና የደም ፊርማ በማይጸና የደም ፊርማ ጊዜና አጋጣሚ ፈቅዶልኛል ብለህ በጉልበት የወሰድከውን ቦታ ባለቤቱ የወልቃይት ሕዝብ ጊዜና አጋጣሚውን ጠብቆ የተነጠቀውን መሬቱን ብቻ ሳይሆን አካባቢውን ብቻ ሳይሆን የዘረፋችሁትን የወሰዳችሁበትን የገፈፋችሁትን ነፃነቱንና ማንነቱን በጉልበቱና በክንዱ መልሶ አስከብሯል። አሁን ያንን በጉልበት ያስከበረውን ዘርፋችሁት የነበረውን የተነጠቃችሁትን መሬት እንደገና በጉልበት እንሞክራለን። ሂድና ሞክረው፣ ሂዱና ሞክሩት። ሞክራችኋል በተደጋጋሚ። በቀደምም ጠለምት ላይ ሄዳችሁ ያረገፋችኋቸውንና ደማቸውን ያስፈሰሳችኋቸውን የትግራይ ወጣቶች ታውቋቸዋላችሁ። ያለቁት የትግራይ ወጣቶች በዶክመንት በፎቶግራፍና በቪዲዮ ተደግፎ ለጀነራል ታደሰ ወረደ ተልቆለታል። ይችን ጦርነት የጀመርነው እኛ ነን ብሎ ያመነውም ከመነሻው ጀምሮ ከየት ተነስተው በየት እንደመጡ መቼ ተኩስ እንደጀመሩ በየት በኩል ውጊያውን እንደከፈቱ ሰማይ ላይ ያለችው ድሮን አንድ በአንድ ቀርጻ ቁጭ አድርገዋለች። ያ መረጃ የመንግስት እጅ አለ። የመንግስት እጅ ያለው መረጃ ለጀነራሉ ተልኮለታል። ሊዋሽ የሚችልበት የፌዴራል መንግስት ነው ጦርነት የከፈተብን ብሎ ሊዘባረቅ የሚችልበት እድል የለውም። ስለዚህ በዚህ ሁኔታ መጥታችሁ ሞክራችሁ እሳቱ ለብልቧችሁ ተመልሳችኋል። አሁንም ኑና ሞክሩት። ወልቃይት ላይ ተኳሽ የሌለ ከመሰላችሁ የወልቃይት ህዝብ ዛሬም የተፈናቀሉት ወገኖቻችን ወንድሞቻችን ናቸው። የ27 ዓመቱን የህወሓት ግፍና በደል ረስተን ከዚህ በኋላ በአዲስ መንፈስ መኖር ነው የምንፈልገው። ወደኋላ እየተመለስን ቂምና ቁርሾ ለልጆቻችን ማውረስ አንፈልግም። የተፈናቀሉ ወገኖቻችን ይምጡ፣ በቀያቸው ይኑሩ ብሎ ፈቅዶ የህወሓትን የ27 ዓመት ግፍና በደል ያን ሁሉ ሰቆቃ ለህዝብ ሲል ለሀገር ሲል በይቅርታ አልፎ ተፈናቃዮች ይምጡ ብሎ የፈቀደ ማህበረሰብ እንደገና ያን ሁሉ በደል ካደረሳችሁ በኋላ አሁንም ተመልሳችሁ የትግራይ የምዕራብ ትግራይ ምናምን አስተዳደር እያላችሁ እንደገና ያንን ሲገድላቸው ሲዘርፋቸው ሲያሳደዳቸው የኖረውን አስተዳደር በጫንቃቸው ላይ ልታስቀምጡ በእነሱ መቃብር ላይ ነው የሚሆነው። ይሄ በእነሱ ላይ ብቻ አይደለም። የወልቃይት ጉዳይ የወልቃይቴዎች ወይም የአማራ ክልል ጉዳይ ብቻ አይደለም። የኢትዮጵያ የህልውና ጉዳይ ነው። ህወሓት በዛ በኩል መውጫ መንገድ አገኘ ማለት ለኢትዮጵያ የህልውና ስጋት እንደሚሆን ይታወቃል። ስለዚህ በእያንዳንዳችን መቃብር ላይ ነው ዛሬ ህወሓት ሂዶ ወልቃይትን የሚቆጣጠረው፣ በኢትዮጵያውያን መቃብር ላይ። ትግራይ የምትባል ብርጭቆ የምታክል ሀገር ከመላው ኢትዮጵያውያን ጋር ተዋግታ የትደርሳለች የሚል ጥያቄ ማንሳት በራሱ እንደ ጀነራል ታደሰ ነገሮችን የመገምገም ችግር ያለበት ሰው እንደዛ የሚጠይቀው። ሂዱና የተከዜን ዘብ ገጥማችሁ ወልቃይትን አስመልሱ። ወንዶች ነን ብላችኋል፣ ጀግና ነን ብላችኋል አይደል? እናንተ ናችሁ ተኳሾች። ደርግን ያሸነፋችሁት እናንተ ናችሁ አይደል? የጀግና ዘር ናችሁ አይደለ? ሂዱና የተከዜ ዘብን ሞክሩት። ከዛ በኋላ እንነጋገራለን። የወልቃይትና አካባቢው ነዋሪ ግን ከዚህ በኋላ ነፃነታችን በክንዳችን ነው ብሏል። የወልቃይት ጉዳይ በህገ መንግስቱ መሰረት ይፈታል። ህወሓት በጣም ከፍተኛ ግፍና ሰቆቃ የፈጸመበት ማህበረሰብ ነው። ይሄ ማህበረሰብ በራሱ በድምፁ እኔ አማራ ነኝ፣ እኔ ወልቃይቴ ነኝ፣ እኔ ትግሬ ነኝ፣ እኔ እንትን ነኝ ብሎ በራሱ መሰረት እስከሚወስን ድረስ አካባቢው በፌዴራል መንግስቱ አስተዳደር ስር ይቀመጣል። የትግራይም የአማራም አይሆንም። ከዛ ዘላቂው መውጫ ግን በራሱ በህዝቡ ድምፅ ይወሰናል ተብሎ በፕሪቶሪያው ስምምነት መሰረት ፈርመህ መጥተሃል። ያን የፈረምከውን ስምምነት መጣስ ልምድህ ነው። ህግ መጣስ ስራችሁ ነው። ህገ ወጥነት ታሪካችሁ ነው። አሸባሪነት ኑሯችሁና ማንነታችሁ ስለሆነ አሁንም ያንን የፈረምከውን ፊርማ ጣሰውና ሂደህ ወልቃይትን ንካት። የተከዜ ዘብን ሂደህ ሞክረው። መቀበሪያችሁ ወልቃይት ላይ ይሆናል። ይሄን በእርግጠኝነት መናገር ይችላል። በወልቃይት ህዝብ ላይ ግን ድጋሚ ሂዳችሁ ያን ሁሉ በደልና መከራ የተቀበለውን ህዝብ ድጋሚ ልታሰቃዩት እንደማትችሉ መላው ኢትዮጵያን ከወልቃይቴዎች ጎን እንደምንቆም ልታውቁት ይገባል። የምትዋጉት ከወልቃይቴዎች ወይም ወልቃይት አካባቢ ካሉ የዳንሻና ሁመራ ነዋሪዎች ጋር ብቻ ሳይሆን ከመላው ኢትዮጵያውያን ጋር እንደምትላተሙ እንድታውቁት ያስፈልጋል ማለት እፈልጋለሁ። የፌዴራል መንግስቱ
የሚወስደውን እርምጃ በቀጥታ በተከታታይ የምንመለከት ነው። አዳዲስ መረጃዎች እየተከታተልን ነበር። በዚህ በህገወጥ እንቅስቃሴው በጦርነት ትንኮሳው ጉዳይ ከመንግስት በኩል የወጣ ምንም አይነት መረጃ የለም። በአንክሮ እየተከታተለው እንደሆነ ጉዳዩን እንረዳለን። ነገር ግን መንግስት የሚጠብቀው ነገር ሁኔታዎችን ዝም ብለን ስንገመግም በትግራይ ክልል ምርጫ በዘንድሮ ዓመት ይካሄዳል ተብሎ ቀጠሮ ተይዞለታል። ያችን ምርጫ እየጠበቀ ነው ያለው መንግስት። የትግራይ ህዝብ በድምፁ መሪዎቹን ይመርጣል። በዛን ሰዓት ህወሓት ተፈጥሯዊ ሞቱን ይሞታል። ያለምንም ጥይት ድምፅ ያለምንም ውጊያ ህወሓትን ተፈጥሯዊ ሞቱን በራሱ በትግራይ ህዝብ ድምፅ እንዲሞት ለማድረግ ያችን የምርጫ ቀን በትዕግስት እየጠበቀን ያለው ፌዴራል መንግስት። አይ ትዕግስት አልፈልግም፣ ትዕግስትን እንደ ፍራቻ ነው የምቆጥረው ትላለህ አይደለ? በስጋና በደም ሳይሆን ዛሬ ብዙ መስዋዕትነት የምንከፍልበት ብዙ የትግራይ የመከላከያ ሰራዊት አባላት የሚሰዉበት ጦርነት ሳይሆን እንደነ ደብረጽዮን አይነት አሸባሪዎችን አንድ ባንድ እየለቀመ ማጥፋት የሚችል መሳሪያ መታጠቅ የቻለ መከላከያ ሰራዊት ነው ያለው። ዛሬ በምትንቀሳቀሱበት ቦታ አንደር ሰርቬሊያንስ እንደሆናችሁና የት ገብታችሁ የት እንደምትወጡ የት ሄዳችሁ የት እንደምታመሹ ከማን ምን እንደምትቀበሉ እያንዳንዱ እንቅስቃሴያችሁ በኢትዮጵያ መከላከያ ሰራዊት ስር እይታ ውስጥ ነው ያለው። ስለዚህ ያችን የምርጫ ቀን አንጠብቅም ብላችሁ ተፈጥሯዊ ሞታችሁን የማትጠብቁ ከሆነ ቢያንስ የጥሮታ ጊዜያችሁን በሰላም መኖር የማትፈልጉ ከሆነ የመጨረሻ እናንተንም የምንገላገልበት የትግራይ ህዝብም ከእናንተ የባርነት ሰቀቀን የሚላቀቅበት ቀን እጅግ በጣም ቅርብ እንደሚሆንና የፌዴራል መንግስቱ ከዚህ በኋላ እናንተን ለድርድር ሳይሆን እናንተን ለመቃብር ወይም ደግሞ አፈር ለማልበስ ወደ ትግራይ እንደሚመጣ በእርግጠኝነት መናገር እችላለሁ። አዳዲስ መረጃዎች በጉዳዩ ላይ የሚኖሩ የመንግስትን ምላሽ ይዘን የምንመለስ ነው የሚሆነው። ለዛሬ ግን የነበረኝ ፕሮግራም ይህንን ይመስላል። መሆን መልቲሚዲያን ላይክ፣ ሰብስክራይብ እና ሼር ማድረጋችሁን አትርሱ። በሱፐር ቻት እና በሱፐር ስቲከር እንዲሁም ከታች በምናስቀምጠው የንግድ ባንክ አካውንትም ድጋፍ ልታደርጉልን እንደምትችሉ ለማስታወስ እወዳለሁ። መረጃዎችን ልታቀብሉን እንዲሁም ልታገኙን ለምትፈልጉ ወዳጆቻችን ደግሞ በዋትስአፕ ቁጥራችን ልትጽፉልንና ልትደውሉልን እንደምትችሉ ለማሳሰብ እወዳለሁ። ከፕሮግራሙ ጋር አብራችሁ ስለነበራችሁ እጅግ በጣም አድርጌ አመሰግናለሁ። በሌላ መረጃና በአዲስ ፕሮግራም እስከምንገናኝ ድረስ ሰላም በያላችሁበት ለእናንተ ይሁን። መሆን መልቲሚዲያ ዘረኝነትንና ጥላቻን የሚጸየፍ በሐሳብ የበላይነት የሚያምን እውነትንና ኢትዮጵያዊነትን ለማጽናት የሚተጋ ሚዲያ ነው። መሆን መልቲሚዲያን በሱፐር ቻት እና በሱፐር ስቲከር እንዲሁም በገንዘብ መደገፍ የምትችሉ መሆኑን በአክብሮት እንገልጻለን። ይህን ሚዲያ መደገፍ እውነትንና ኢትዮጵያዊነትን ማጽናት መሆኑን አውቃችሁ ሼር፣ ላይክ፣ ሰብስክራይብ በማድረግ ለሌሎች ተደራሽ ማድረጋችሁን አትርሱ። መሆን መልቲሚዲያ የአዲሱ ትውልድ ሚዲያ